ብላችሁ ጥፍሬን አልቆርጥለትም። ለማንኛውም ቀን አይሰጣችሁ ሞት መፍትሄ አይሆንም። እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ ስለዚህ እህታችን የተሰማኝን ነገር ልናገር ነው የመጣሁት ማለት ነው። እህታችን ነፍስሽን በሰላም ተረፍ። ምንም ማድረግ አይቻልም፣ አንድ ይሆነዋል ማለት ነው። እና ኮሜንት ላይ የምትጽፉ በሷ ኮሜንት ላይ በሷ ሞት በተመለከተ ኮሜንት ላይ የምትጽፉ እህቶቼ ደግሞ ልቦና ይስጣችሁ። የምሬ ነው የምላችሁ፣ ወደ ልቦናችሁ ተመለሱ። ሞት መፍትሄ አይሆንም። ገባችሁ አይደለ? በዛ ላይ ደግሞ ፈጣሪን ባልጠራት ቀን እኛ በምናደርገው ኃጢአት ነገም ተጠያቂ ነንና እዛ ሰማይ ላይ ስንወጣ ራሱ ተጠያቂ ነንና በዚህ አጋጣሚ ጸልዩ። በቻላችሁት በቃ በቻልን መጸለይ ያለብን እንጂ በዚህን ጊዜ እውነት ከባድ ነው ለመኖር፣ ብዙ ነገር እያጋጠመን ያለው ማለት ነውና ፈጣሪ ጽናቱን ይስጠን፣ ፈጣሪ ያጠንክረን፣ ልቦናችንን ያብራልን ማለት ፈልጋለሁ። ሲቀጥል ደግሞ የልጃችን የእህታችን ሞት ደግሞ በወንድ መሆኑ በጣም ከፍቶኛል። በጣም ማለት እኔ እንጃ የምር ይሄን ነገር እውነት ነው ወይ ብዬ ከትላንት ጀምሬ ነበር ደጋግሜ እንትን ስል የነበረው። በወንድ ማለት አሁን ቪዲዮ ተይዞባት ነው ምናምን ሲባል ሰምቻለሁና በሱ ምክንያት መስሎኝ ያው ስሜታዊ ሆና ይሆናል፣ ፈርታ ይሆናል። እሷ ከምትጠቀሙ ሶሻል ሚዲያ እና የሆነ ነገር ደግሞ የተሳሳችበት እንትን ሲኖር ቪዲዮ ከተለቀቀ እንደዚህ ነው ምናምን ብላ ልትሸማቅ ትችላለች። ነገር ግን እኔ የምነግራችሁ ነገር ንገራችሁማ፣ ቪዲዮም ያዙላችሁ፣ ምንም ነገር ያድርባችሁ። ለማን ብላችሁ ነው ራሳችሁ የምታጠፉት? ለማን ብላችሁ? እነሱ እኮ ማለት ነው አንድ ነገር የእናንተን ጥፋት ሲነግሯችሁ እኮ የሆነ ነገር አሁን ለምሳሌ ቪዲዮሽን ልቅልሻለሁ ብሎ ከተናገረ የእናንተ ነገር ምንም ነገር እንደማያሳስበው ማወቅ አለባችሁ። እንኳን ህይወታችሁ ልትሰጡት ማለት ነው። ጥፍራችሁ ነው ምላችሁ ጥፍራችሁ ራሱ አትቁረጡለት። የኛ ወንዶች እኮ አታውቋቸውም እንዴ? እናውቃቸው የለ እንዴ? የኛ ወንዶች ክብር አይወዱላቸውም። ይሄ ግልጽ ነው። በቃ እንኳን ህይወትሽን ልትገብርለት ጥፍርሽን ራሱ መቁረጥ የለብሽም ለሱ ብለሽ ማለት ነው። ከሄደ ሄደ ነው በቃ። ተለያይተውም እሱ ስለተለያት ነው ምናምን የምትሉትም ከሄደም ሄደ ነው። ወንድ ሲሄድ እኮ ወንድ ይመጣል አይደለ እንዴ? ነገር ግን በዚህ ልክ ህይወታችን ለምንድን ነው ለነሱ ምን ሰዋው? ማን ስለሆኑ ነው? እኛ አይደለን? እንደውም እኮ ክብር የሚገባን እኮ እኛ ሴቶች ነን። ለምንድን ነው ለነሱ ምን ሞተው? ማን ስለሆነ ነው ራሴን አሳልፌ በዛ ላይ ኃጢአት ገብቼ ሰማይ ላይም ሄጄ ለማላርፍበት ህይወት ለሱ ብዬ ህይወቴን ማጠፋው? ጥፍሬን ነው የምላችሁ፣ ጥፍሬን አልቆርጥለትም ለማንኛውም ወንድ። ለምን ይሄን አታስቡም? ለምን ቤተሰቦቻችሁን አታስቡም? አሁን እህታችን ስንት ስቃይ ነው ተታሄደችው። ለራሷ ብቻ አይደለችም እኮ የሞተችው፣ ቤተሰቦቿን እሷን እየጠበቁ የነበሩበት በዛ ላይ ገና ጨቅላ ናት እንደምናያት ማለት ነው። ስንት ህይወት እየጠበቃት እያለ ለአንድ ወንድ ብላ እንደዚህ ህይወቷን ማጥፋት የተገቢ ነው? ምን አለ ያን ሰዓት ያን ሐሳብ ሲመጣባት የሆነ እንጃ እግዚአብሔርና ያችን ደቂቃ አልፋ በሆነ ማለት ነው። እና ለወንድ ብላችሁ ወንድ ጥርግ አይልም እንዴ? ወንድ እኮ ከራሳችን በላይ እኮ አይደለም። እኔ ልንገራችሁማ እንኳን ወንድ ማለት ነው ለምን እህት ወንድም አይሆንም? በቃ ለራስሽ ማይሆንሽ ከሆነ ውልቅ ማለት ነው ያለበት። ያንቺ ህይወት ይቀጥላል። ለምንድን ነው እንደዚህ እስከዚህ ድረስ እንትን የምትሉት እንዴ? ምን አመጣው? እኔ እግዚአብሔርን ህልም እስኪመስለኝ ነው። በወንድ ነው ምናምን ሲባል ደግሞ በጣም ነው የተሰማኝ። በጣም ነው የምላችሁ። ለወንድ እስከ ህይወት ማጥፋት። ኧረ እህቶቼ ተው እንጂ። ማን ነው ካለነሱ አትኖሩም ያለን? እኛ እኮ እንዲያውም ስንጠነክር እኮ ብቻችን ስንሆን የምንጠነክረው። ይሄ እውነት አይደለ እንዴ? ለምንድን ነው እንደማናቅስ ምን ሆነ? እዚህ ስሜታውኝ የኔ እንትን ረሳሁት። እግዚአብሔርን ልቦናችንን እንትን በቃ ማሰብ አለብን። ሁሉም ከኛ በላይ የሆነ ሁሉም ከኛ በኋላ መሆን አለበት። በቃ በተለይ ደግሞ ስደት ላይ ያለ ነው እህቶቼ፣ ወንዶችም እንደዚሁ የምትጎዱ በሴቶች እንደዚህ የምትጎዱ ካላችሁም ለእናንተ ነው መልእክቱ።
እኔ ከወንድ ጋር ጥላቻ ኖሮኝ ሳይሆን ግን እንደዚህ አይነት ወንዶችን ግን የምር ነው የምላችሁ ከምድረ ገጽ ብትጠፉ ራሱ እንደዚህ አይነት በእህቶቻችሁ እንባ የምትስቁ የነሱ ሞት የነሱ እንትን የሚያስደስታችሁ የምር ነው የምላችሁ ቀን አይስጣችሁ። ለእናንተ ቀን አይስጣችሁ። በእናንተ እኔ አላዝንም። ምክንያቱም እናንተ በእናታችሁ ስለማታዝኑ ነው ይሄንን ነገር የምታረጉት ማለት ነው። እናታችሁ ምክንያቱም ያቺ የማታውቋት ሴት ማለት እኮ እናታችሁ ናት። ምንም አይደለችም ብላችሁ የምታስቧትን ሴት እናታችሁ እህታችሁ ናት። የእሷ ሰውነት ነው የያዘችው ያቺ ሴት ማለት ነው። እና በዚህ ልክ እህቶቼ እግዚአብሔርን እምላችሁ ምንም ቢመጣ ምንም ኑሮም ቢመረን እንደዚህ የሆነ እንደዚህ ቢያጋጥምን ራሳችንን ማጥፋት ለማን ብለን ኑረን እንኳን ያላዘኑልን ሞተን ደግሞ በጣም ደስተኛ ነው የሚሆኑት። ይሄ እንደሚመጣ እኮ ያውቃል። መጀመሪያ እኮ አንቺ የሆነ ነገር አረግልሻለሁ የሆነ ነገር አረግሻለሁ ሲልሽ ወንድ እኮ ይሄ እንደምታረጊ እኮ ያውቃል። ቢያንስ እንኳን ባትሞች እንኳን የሆነ ጭንቅላትሽ ላይ የሆነ ነገር እንደሚፈጥርብሽ እንደምትበሳጪ እንደምታብጂ ያውቃል። ስለዚህ እሱ ኑረሽ እንኳን ሳያስብልሽ አንቺ ህይወትሽን መስጠት ለማን ብለሽ ነው የምትሰጪው? እስኪ ወንድ ነው ቪዲዮ የሚያዝላችሁ ምን የሚያዝላችሁ? እስኪ ወንድ ነው ይልቀቀው። ከዛን በኋላ ኑረሽ ማሳየት አይሻል? ኑረሽ የሙት ቁም ማድረግ አይሻልም? እሱ አዎ እናደርገዋለን። እኔ በሆነ አደርገዋለሁ። የምሬን ነው የምላችሁ። እንኳን ህይወቴን ልሰጥለት ማለት ነው ልሰጠው እንኳን ህይወቴን ልሰዋለት የቁም ሙት ነበር ማረገው በቃ። ምክንያቱም ስለኔ ያላስብልኝማ እንደ እህት ቢያንስ እንኳን አብረን እንዳሳልፍን ሳይሆን እንደ እህት እንዳለው እናት እንዳለው ሰው ሴት እንኳን አላስብኝም። ስለዚህ ለሱ ማሰብ አይጠበቅብኝም። ደፋር ነው ሴቶች። የምሬን ነው። እንደዚህ አድርገን ልካቸውን ካላሳየናቸው ደግሞ ልካቸውን አያውቁም። ሲያከብሩን ብቻ ነው ማክበር ያለብን። አዎ ለኛ ህይወት ለኛ ሞት የሚመኝ ከሆኑ ከራሳችን በላይ ለነሱ ልናስብ አንችልም። የምሬን ነው የምላችሁ። ይሄን ስላችሁ የብዙ እህቶቼ እንደዚህ ያለች እህታችንን ተቀጥፋ ሳይ በጣም ነው የሚከፋኝ። በጣም ማለት ነው። ስለዚህ ልብ ግዙ። እስኪ በመጀመሪያ ላይ ቪዲዮ አትላኩ። ምናልባት ግን አንድ ላይ ያላችሁ ያሳለፋችሁት ነገር ካለ የሆነ ነገር በዚህ ነገር ተፈጥሮ ከሆነ እስኪ ይልቀቁት። ማን እንደለቀቀው ማወቃችሁ እኮ አንድ መልስ እኮ ነው። ችግሩም በማን እንደተለቀቀ ሳይታወቅ እንትን ሲሆን ነው እንጂ ማለት ነው። ቪዲዮ ለማን እንደሰጣችሁት ቪዲዮ ማን ጋር እንዳለ በዛ ላይ ደግሞ ራሱ ነግሮሽ ቪዲዮሽን ለቅልሻለሁ ብሎሽ ነግሮሽ እያለ የሚለቀውን ሰው እያወቅሽ እያለ ለማን ብለሽ ነው የምትጎጂው? እስኪ ወንዶች ናቸው ይልቀቁት ቪዲዮ። በዚህ አጋጣሚ ነው የመልቀቅን ደግፌ አይደለም። አትልቀቁ። ምክንያቱም ሁላችን ላይፍ ላይ ስንኖር ስናልፍ፣ በተለይ ሴቶች ደግሞ ፍቅር ላይ ከገባን ብዙ ስህተቶች እንችላለን። ነገር ግን እሱ በዛ እንዲማርክኝ ግን በዛ ህይወቴ እንዲያሳጣኝ ግን አልፈቅድለትም። አዎ አልፈቅድለትም። ስለዚህ ይሄን ማለት ነው የመጣሁት ማለት ነው። ዛሬ ደግሞ የሆነች እህታችን በዛ ላይ ደግሞ ሞባይላችሁ ውስጥ ራሱ እንደዚህ አይነት ነገር አታስቀምጡ። የራሳችሁ ሞባይል ቢሆን ምክንያቱም ያን ሞባይል ይጠፋል፣ ይሰረቃል፣ ሊሸጥም ይችላል፣ ወደ ሌላ ሰው ሊተላለፍ ይችላል። ስለዚህ እንደዚህ አይነት ያጋጠማት ዛሬ የሰማሁት አለ በእኛ ዩቲዩብ ላይ ማለት ነው። ዩቲዩብ ላይ አያቸዋለሁ። ስለዚህ ይሄን ማለት ነው የመጣሁት ማለት ነው። ዛሬ ደግሞ የሆነች እህታችን በዛ ላይ ደግሞ ሞባይላችሁ ውስጥ ራሱ እንደዚህ አይነት ነገር አታስቀምጡ። የራሳችሁ ሞባይል ቢሆን ምክንያቱም ያን ሞባይል ይጠፋል፣ ይሰረቃል፣ ሊሸጥም ይችላል፣ ወደ ሌላ ሰው ሊተላለፍ ይችላል። ስለዚህ እንደዚህ አይነት ያጋጠማት ዛሬ የሰማሁት አለ በእኛ ዩቲዩብ ላይ ማለት ነው። ዩቲዩብ ላይ አያቸዋለሁ። ስለዚህ ያ ቪዲዮ ያ ሞባይል ከጓደኛዋ ጋር ነው የነበረውና የሷ ጓደኛ ሽጦት ነው አጋጣሚ ሞባይሉ ማለት ነው። የሷ ቪዲዮ እዛ ውስጥ አለ።
እና ያኛው ደግሞ ብር ካላክሽ ቪዲዮሽን ለቅልሻለሁ ቪዲዮ አግኝቻለሁ አለ የገዛውን ማለት ነው ሞባይል ነው የገዛውን። ስለዚህ እንደዚህ አይነት ስለሚያጋጥም ራሳችንን እንጠብቅ። ለወንድ ብላችሁ ግን እንኳን ህይወታችሁ ጥፍራችሁ ራሱ እንዳትቆርጡ እህቶቼ፣ መጠንከር አለብን። አመሰግናለሁ።